ለካ ህይወት እንደዚህ ናት። ህይወት በጣም አጭር ናት። እኛ ብዙ ነገር እናልማለን፣ ብዙ ነገር እናስባለን። ያሰብነው ተሳክቶልን ራሱ ለምን ከዚህ በላይ ለምን አልተሳካልንም ብለን የመርፌ ቀዳዳ የምታክል ክፍተት ሲኖር ፈጣሪያችንን እናማርራለን። ነገር ግን እኔ የእውነት አረርጎ የተፈጠረውን ነገር ሳይ ማለት ነው ቪዲዮ መስራት ፈለግኩ፣ ግን አልቻልኩም። በአንድ ቀን 31 ሰው ያውም ሬሳው በማይገኝበት ሁኔታ ደቆ መሞት ማለት የእውነት በጣም ያማል። ግዴታ እኮ ዘመዶቻችን፣ እህቶቻችን፣ ወንድሞቻችን መሆን የለባቸው። ግዴታ የስጋ ዘመድ መሆን የለባቸው። ብዙ እህቶቻችን አረብ ሀገር መጥተው ለመቀየር ቤተሰቦቻቸውን ለመቀየር ስንት ውጣ ውረድ አይተው የጨረሱትን ፕሮሰስ ቤዛ መጥቶላቸው ወደዛ ሀገር መጥተው ወደ ዱባይ፣ ወደ ሳውዲ፣ ወደ ቤይሩት የተለያዩ ሀገራት መጥተው ቤተሰቦቻቸውን ሊቀይሩ ነበር። ወንድሟ ሲሸኛት፣ ባሏ ሲሸኛት፣ አባቷ ሲሸኛት፣ ነገር ግን ሁሉም ህይወታቸው አላት። ከአንድ ቤት 3 ሰው እንኳን ከአንድ ቤት 3 ሰው አንድ ሰው ራሱ እኮ ህመሙ ከባድ ነው። ህመሙ በጣም ከባድ ነው። መቼም የማንረሳው ቁስል፣ መቼም የማይድን ጠባሳ ነው ማለት ነው። እና ውድ ቤተሰቦች ለሞቱት ወገኖቻችን ነፍስ ይማር፣ ላለነው ደግሞ ሁላችንም ባለን አቅም ያ መንገድ እንዲቀየርልን፣ ያ መንገድ እንዲሰራልን ፍትህ እንጠይቅ። በእርግጥ የሚሰማ አካል የለም። ነገር ግን እኛ ፍትህ መጠየቃችን አናቆምም። በእርግጥ እግዚአብሔር እንደፈቀደ ነው ሊሆን የሚችለው። በእግዚአብሔር ፈቃድ ነው ይሄ ነገር የተፈጠረው። ግን ቢሆንም በጣም ያማል፣ በጣም ከምላችሁ በላይ ማለት ነው። ግማሹ መኪናው አሮጌ ነው ይላል፣ ግማሹ መንገዱ ጥምዝምዝ ስለሆነ ነው ይላል። ግን ፈጣሪ ያዘዘው ነገር ነው የሚሆነው። ቢሆንም የእውነት በጣም ያማል፣ በጣም ከምላችሁ በላይ ማለት ነው። እና ውድ ቤተሰቦቼ ሁላችሁም ፍትህ ጠይቁ። ታላላቅ ሶሻል ሚዲያ ያላችሁ ፍትህ ጠይቁ። በቃ መንገዱ ይስተካከልልን። ምንም የፈጣሪ ነገር ሆኖ ቢያልቁ፣ ነገር ግን መንገዱ ራሱ በጣም አስፈሪ ነው። በዛ ጋር ስንሄድ እኮ ካሁን ተገለበጥን እያል ነፍሳችን እንዲህ የተጨነቀች ነው የምንሄደው አይደል? ስለዚህ ሁላችንም ፍትህ መጠየቃችን አናቆም። ቤተሰቦቻችሁን ላጣችሁ ወገኖች እግዚአብሔር መጽናናቱን ይስጣችሁ። የእውነት መቼም የማንረሳው የውስጥ ጠባሳ ነው ማለት ነው ጥሎብን ያለፈው። ጥቁር ቀን ለኢትዮጵያ ጥቁር ቀን ናት ይቺ ቀን።